بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درس عشر بالله سبحانه وتعالى فقد زاريم كاكم نبت نقتل لن ባለፈው ላይ እንግዲህ ክፍል 24ን አይተን ነበር ያቆምነው ዛሬ ክፍል 25 በአላህ ፍቃድ እናያለን ማለት ነው طيب እንግዲህ የያዝነው ርዕስ መኻሪጅ አልሑሩፍ ነው የፊደላቶች መውጫ ቦታዎች ባለፈው ጀመረናቸው የተወሰኑትን አይተን ነበር ወደ አራት መውጫ ቦታዎችን መጀመሪያ እንግዲህ ጠቅላላ መውጫ ቦታዎች 17 ናቸው ብለን እነዛ 17ቱ ደግሞ በአምስት ቦታዎች ይጠቃለላሉ ብለን ባለፈው ላይ ጠቅሰናቸዋል ከነዛ ከ17ቶቹ የመጀመሪያ አራቶቹን ባለፈው ላይ አይተን ነበር طيب ኢንሻአላህ ዛሬ ደግሞ ከአምስተኛው መውጫ ቦታ እንቀጥላለን ማለት ነው سؤال ጥያቄ ما المخرج الخامس وكم حرفا يخرج منه ይላል ما المخرج الخامس አምስተኛ መውጫ ቦታ ማን ነው አምስተኛ መውጫ ቦታ ማን ነው وكم حرفا ስንት ሐርፎችስ ወይም ስንት ፊደላቶች يخرج ይወጣሉ منه ከዚህ ከአምስተኛው መውጫ ቦታ ስንት ፊደላቶች ይወጣሉ የሚል ጥያቄ ነው ማለት ነው طيب جواب መልሱ المخرج الخامس أمستنيا موجبتا ما بين أقصى اللسان ما بين مهلت مكاكل لا يمجين مالتنا أقصى اللسان يملاساتشن روكو كفل مالتنا طيب انقديه ودا ملاس قبا مهنو حالك انجارسو بعلفو انقديه بزانيو يايناشو اسكارات درس يالوت يا حالك فيداتوش يقولون فيداتوش نبرا سناي يقوينو مالتنا أهون ودا ملاس قبا كذابو هالا إيالا دمو ملاس أقصى اللسان وسط اللسان طرف اللسان حافة اللسان يالا يقطرال ማለት ነው طيب እንግዲህ ያው መቼም ባለፈው ላይ መጀመሪያ አካባቢ ላይ ለማለት የሞከርኩ ይመስለኛል የምላስ ከሁሉም አብዛኛው ፊደላቶች የሚይዘው ማን ነው ምላስ ነው ብዙ ክፍሎችና አብዛኛው መውጫ ቦታ የሚይዘው ለምሳሌ ሐልቅ 6 ፊደላቶች እና ያዘው ጆፍ ምንለው 3 ፊደላቶች እና ያዘው ሊሳን ምንለው ግን የበለጠ ከዛ በላይና ከፍ ያለ የፊደላቶችን ይይዛል ያው ሁሉንም ኢንሻአላህ እናያቸዋለን ማለት ነው ስለዚህ እንደማንም አምስተኛው መውጫ ቦታ المخرج الخامس ما بين اقصى اللسان ما بين ማለት መሐከል اقصى اللسان ከምላሳችን ከሩቁ ክፍል በዛ መሐከል ማለት ነው ከምላሳችን ከሩቁ ክፍል በዛ መሐከል አቅሷ የሚለው ሲፈስረው ወይም ሲተረጉመው يعني ابعده ብሎ ፈሰረ يعني ማለትም ወይም ይፈለግበታል አቅሷ በሚለው ይፈለግበታል ይሻበታል ابعده ሩቅ የሚል አብዓድ የሚል ትርጉም ነው የሚፈለገበት አቅሷ የሚለው ማለት ነው ባለፈው ላይ ያሳልፈናል طيب ስለዚህ እንደማንም ከሩቁ ከምላሳችን ክፍል በዛ መሐከልና مما يلي الحلقه مما يلي ማትቀጥሎ የሚመጣ الحلقه ጉሮሮአችን ቀጥሎ ከጉሮሮአችን ቀጥሎ የሚመጣው ማለት ነው አቅሶ ሊሳን ስንል የምላሳችን ሩቅ ክፍል ስንል እንግዲህ የጉሮሮዎች ክፍሎችን አይተናል ስላየን ከጉሮሮ ቀጥሎ የሚመጣው ማለት ነው مما يلي እንግዲህ ጉሮሮ ክፍሎችን ሁሉንም አይተናል አቅሷ ብለን ወሰጥ ብለን አድና ብለናል ወደዚህ ጠጋ አቅሷ ስንል ሩቁ ነው ወሰጥ ስንል ትንሽ ወደዚህ መጥተናል እንደገና ደግሞ ከዛ በኋላ አድና ብለን ደግሞ የተወሰነ ቀረብ ብለናል ከዛ ይሄ አቅሷ ሊሳን የምላሳችን ሩቁ ክፍል ምንለው ደግሞ ከዚህ አድና ካለው ቀጥሎ ወይም የቅርቡ የጉሮሮአችን ቅርቡ ክፍል ካልነው ቀጥሎ የሚገኝ ማለት ነው ይፈለገበት እዚህ ላይ ስለዚህ ሚማይሊ ቀጥሎ ያለ الحلقه ከሐልቃችን ከጉሮሮአችን ቀጥሎ ያለ የምላሳችን ሩቁ ክፍል በዛ መሐከልና አለ ማበይነ ብሏል በዛ መሐከልና وما يحاذيه ትይዩ የሚሆነው ወይም ምቅጣጫው ትይዩ የሚሆነው ማለት አቅሶ ሊሳናችን የምላሳችን ሩቁ ክፍል ትይዩ የሚሆነው ምላሳችን አለ ከዛ ከምላሳችን ሩቁ ክፍል አለው ቅርቡም መሐከሉም ሳይን ሩቁ ክፍል ከዛ በኋላ وما يحاذيه ያ ሩቁ ክፍል ያለው ትይዩ የሚሆነው ማለት ነው ወደ ላይ ከላንቃችን من الحنك ከላንቃችን እንግዲህ ሐነክ ምንለው ላንቃ ከላይኛው ላንቃችን ማለት ነው الاعلى ማለት የላይኛው ላንቃችን ማለት اعلى የሚለው ላይኛው ለማለት የተፈለገበት ስለዚህ ከዛ ትይዩ የሚሆነው ከምላሳችን ከሩቁ ክፍልና ከዛ ከምላሳችን ከሩቁ ክፍል وما يحاذيه ትይዩ የሚሆነው من الحنك ከላንቃችን الاعلى ከላይኛው ላንቃችን ትይዩ በሚሆነው በዛ መሐከል ማበይነ ብለን ጀምረናል በዛ መሐከል ويخرج يوطال منه كسو القاف قاف يوطال ማለት ነው طيب እንግዲህ እስካሁን ድረስ የቃፍን መውጫ ቦታ ለመንገር ነው እንግዲህ ይሄን ሁሉ ይሄድ ነው ማለት ነው طيب ስለዚህ
የቃፉን መውጫ ቦታ ነገረን ማለት ነው። ቃፍ መውጫ ቦታ የት ነው ከተባለ አቅሶል ሊሳን ነው። ከአቅሶል ሊሳን ከምላሳችን ሩቁ ክፍል ነው እንላለን። ከዛ በኋላ ያው የአቅሶል ሊሳን ብሎ ማለት ይሄ ራሱ የሚገልጽ ሲገልጽልን ከጉሮሯችን ቀጥሎ ያለ ነው። የሚማይል ሐልቃ ከጉሮሯችን ቀጥሎ የሚገኝ ማለት ነው። እና ዞሮ አቅሶል ሊሳን ነው። ከአቅሶል ሊሳን ከራሱ ብቻ አይደለም። ወማ ዩሐዚሂ ሚነል ሐነኪል አዕላ ከላይኛው ያ ምላሳችን መካከለኛው ክፍሉ ወይም ሩቁ ክፍሉ ማንን ሄዶ ይነካል ማለት ነው። የላይኛው ላንቃችን ሄዶ ይነካል ማለት ነው። በሚነካበት ሰዓት በዛ መካከል ማበይነ ብሎናል። በዛ መካከል ማን ይወጣል? ቃፍ ይወጣል ማለት ነው። ጠይብ ስለዚህ የቃፉን መውጫ ቦታ ከአቅሶል ሊሳን ይሆናል። አሁን ባልነው ሁኔታ በእንደዚህ አይነት ሁኔታ እንደሚወጣ እንይዘዋለን ማለት ነው። ጠይብ ቃፍ 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 ጠይብ አቆ አቆ አቃ አቃ አቂ አቁ በዚህም እንግዲህ የቃፍ አወጣጡን በዚህ መለማመድ ይኖርብናል። አንድ አቆ ያልን ስኩን እያደረግን ማለት ነው። ምክንያቱም ቃፍ ምን አለው ብለናል ከዚህ በፊት የቀልቀላ ፊደላቶች አሳልፈናል። ቁጥቡ ጀዲን ከሚባሉት ውስጥ አንዱ ምንድን ነው? ቃፍ ነው። ቃፍ የሚነጥር ፊደል ነው። ስለዚህ ስኩን ባይሆን የሚነጥረው መቼ ነው? ስኩን በሆነበት ሰዓት ነው። አቆ ኢቆ ኦቅ ቅ ይሄ ማንጠር ያስፈልጋል። ሁለተኛ ደግሞ ቃፍን ልክ እንደ አማርኛ ቀ ብለን ማንበብ የለብንም። ቃፍ ቀ አቅ ቀ ማለት የለብንም። ማቅጠን የለብን ቅጥና አይልም ማለት ነው። ከሚወፍሩ ፊደላቶችም ስለሆነ ነው። ኹት ሰዳቅቲን ቂዝ ስንል ከሚወፍሩ ሕሩፍ ኢስቲዕላዎችን ባለፈው ጠቅሰናቸዋል። ከሚወፍሩ ፊደላቶች ውስጥ አንዱ ማን ነው? ቃፍ ነው። ስለዚህ ቃ ነው እንጂ ማለት ያለብን ቀ ማለት የለብንም። ቢልሐቅ አሁን ለምሳሌ ቁርአን ቢልሐቅ ካልን ስህተት ነው። ቢልሐቅ ቢልሐቅ ስለዚህ ቀልቀላውንም አወጣጡንም እንደሚወፍርም በዚሁ መያዝ ይኖርብናል። መውጫ ቦታውንም መያዝ ይኖርብናል ማለት ነው። ጠይብ ቀጣይ ጥያቄ ሱአል መልመኽረጁ ሳዲሱ ስድስተኛ መውጫ ቦታ ማን ነው? ወከም ሐርፈን ስንት ፊደላቶችስ የኽሩጁ ይወጣሉ? ሚንሁ ከዚህ ከስድስተኛው መውጫ ቦታ ስንት ፊደላቶች ይወጣሉ ይላል። ጠይብ ጀዋብ መልስ አልመኽረጁ ሳዲሱ ስድስተኛው መውጫ ቦታ አቅሶል ሊሳን የምላሳችን ሩቅ ክፍል ነው። እንግዲህ ከምላስ አልወጣም፣ ከምላስም ሆኖ ሩቅ ክፍል ላይ ነው ያለው ማለት ነው። ጠይብ ስለዚህ አቅሶል ሊሳን ከምላሳችን ሩቅ ክፍል ሆኖ ግን ሚን አስፈሊ ዝቅ ብሎ ማለት ነው። ወይም ከታች ሚን አስፈሊ ዝቅ ብሎ መኽረጂል ቃፊ ከቃፍ መውጫ ቦታ ዝቅ ብሎ ቃፍ መውጫ ቦታ እንግዲህ አሁን ተናግረነዋል። ከምላሳችን አቅሶል ሊሳን ሆኖ ከዛ በኋላ ወማ ዩሐዚ ሚነል ሐነኪል አዕላ ብለናል። ጠይብ ስለዚህ ከዛ ከቃፍ መውጫ ቦታ ከምላሳችን ከሩቁ ክፍል ሆኖ ከዛ ትንሽ ከቃፍ መውጫ ቦታ ሚን አስፈሊ ዝቅ ብሎ ወይም ከታች መኽረጂማት መውጫ ቦታ አልቃፊ ከቃፍ መውጫ ቦታ ዝቅ ብሎ ዝቅታው እንዴት ቀሊለን ትንሽ ዝቅታ ማለት ነው። ብዙም አይደለም፣ በትንሹ ዝቅ ብሎ ከዛስ ወማ የሊሂ ቀጥሎ ከሚገኘው ሚነል ሐነኪ ወማ የሊሂ ማት ቀጥሎ ከሚገኘው ማት ከማን ቃፍን ለማውጣት ምላሳችን ሄዶ ላንቃችን ይነካ ነበረ። አሁንም ላንቃችን የቃፍን ቦታ ወይም ምላሳችን ሄዶ አቅሶል ሊሳን የነካበት ሳይሆን ከዛ ቀጥሎ ያለውን ቦታ ሄዶ በመንካት ማለት ነው። ወማይሊሂ ከቃፍ መውጫ ቦታ ትንሽ ዝቅ ብሎ ወማይሊሂ ቀጥሎ የሚመጣው ሚነል ሐነኪ እንግዲህ አሁን ቀጥሎ ወማይሊሂ ቀጥሎ የሚመጣው ምንድነው? ከማን ነው? እዚህም ላይ ወማይሊሂ ወማ ዩሐዚሂ ሚነል ሐነኪል አዕላ ብለን ነበር። ከራሱ ከዛች ከቃፍ ከሐነከል አዕላ ከላይኛው ሳይሆን ከሱ ትንሽ ቀጥሎ ማለት ነው። ከሱ በኋላ ባለው ቦታ ማለት ነው። ከሱ ዝቅ ብሎ ከሱ ቀጥሎ ማለት ነው። ቀጥሎ ባለው ሚነል ሐነኪ ከምን ከላንቃችን አልአዕላ ከላይኛው ላንቃችን ማለት ነው። ጠይብ ከዚህ ከላይኛው ላንቃችንና የምላሳችን ሩቁ ክፍል በመነካካት ከቃፍ መውጫ ቦታ ትንሽ ዝቅ ብሎ ከላይኛው ላንቃችን ደግሞ ትንሽ ከቃፍ ምላሳችን አቅሶል ሊሳን ሄዶ ከነካበት ትንሽ ለጥቆ ቀጥሎ ባለው ላንቃችን በመነካካት ማን ይወጣል? ወየኽሩጁ ይወጣል። ሚንሁ ከሱ አልካፉ ካፍ ይወጣል። ፈቀጡ ማለት ካፍ ብቻ ማለት ነው። ካፍ ብቻ ከዛ ቦታ ይወጣል ማለት ነው። ጠይብ ስለዚህ የካፍን መውጫ ቦታ ነገረን ማለት ነው። የካፍን መውጫ ቦታ ነገረን። ስለዚህ እንደማንም የካፍ መውጫ ቦታ ማን ነው ካልን ማን ነው? አቅሶል ሊሳን የምላሳችን ሩቁ ክፍል ነው የሚሆነው ማለት ነው። የምላሳችን ሩቁ ክፍል ሆኖ ከቃፍ መውጫ ቦታ ትንሽ ዝቅ ብሎ ማለት ነው። ከዛስ የላይኛው ሐነክም ይነካል ማለት ነው። የላይኛው ሐነክ ስንል ግን አሁን እዚህ ላይ ወማ የሊህ የምትለው በደንብ መረዳት ይኖርብናል። የላይኛው ሐነካችን ስንል
ቅድም ቃፍ ይወጣበታል ካልነው ከራሱ ወይም የምላሳችን ሩቁ ክፍል ሄዶ ከላይኛው ላንቃ ነክቶ ቃፍ ይወጣበታል ካልነው ከራሱ ሳይሆን ወማ የሊህ ብሎናል። ወማ የሊህ ማለት ከዛኛው ከዚህኛው ከሐነከል አዕላ ከቃፍ መውጫ ቦታ ትንሽ ቀጥሎ ካለው ሐነካችን ማለት ቀጥሎ ካለው ላንቃችን ማለት ነው። ከሱ በመነካካት የምላሳችን ሩቁ ክፍል ከላይኛው ሐነካችን ጋር በመነካካት የሚወጣ ማለት ነው ካፍ ይወጣል ማለት ነው። ጠይብ ስለዚህ ካፍ ያው አንዱ ከአቅሶል ሊሳን ከሚወጡ ፊደላቶች እንይዛለን ማለት ነው። ያው የካፍ መውጫ ብዙም አያስቸግርም። አክ አክ አከ እንግዲህ መሞከር ራሱ እንችላለን። አቆ አቆ የቃፍን ከዛ አክ ስንል ደግሞ የካፍ ትንሽ ዝቅ እንደሚል ራሱ ያሳውቃል ማለት ነው። አክ አቆ አክ አከ አከ አኪ አኩ አክ ባይሆን ስኩን በሆኑበት ሰዓት የሚል ምን አለው የአየር ፍሰት አለው። ወደፊት ሲፋተል ሑሩፍ ላይ ይመጣልናል። የአየር ፍሰት በዚሁ እንያዘው። አክ አክ ቁርጥ አናርገው። አክ አንልም። አሁን አክ ካልን የአየር ፍሰት ካልሰጠነው ድምፁ የመቋረጥ ነገር አለ። አክ አንልም። አክ አክ ታና ካፍ የአየር የራሳቸው የሆነ ፍሰት ይኖራቸዋል። ኢንሻአላህ ሲፋተል ሑሩፍ ላይ ይመጣል ማለት ነው። ጠይብ ስለዚህ እንደማንም መውጫ ቦታ በዚሁ ይዘን እናልፋለን ማለት ነው። ወደ ቀጣዩ ስንሄድ ሱአል መልመኽረጁ ሳቢዑ ሰባተኛው መውጫ ቦታ ማን ነው? ሰባተኛው መውጫ ቦታ ወከም ሐርፈን የኽሩጁ ሚንሁ ወከም ሐርፈን ስንት ፊደላቶችስ የኽሩጁ ይወጣሉ ሚንሁ ከዚህ ከሰባተኛው መውጫ ቦታ ስንት ፊደላቶች ይወጣሉ እያለ ነው። ጠይብ ጀዋብ መልስ አልመኽረጁ ሳቢዑ ሰባተኛው መውጫ ቦታ ማነው? ወሰጡ ሊሳን የምላሳችን መካከለኛው ክፍል። እንግዲህ ወደ ወሰጡ መጣ ማለት ወደ መካከለኛው አቅሷውን ጨረሰ። ስለዚህ የምላሳችን መካከለኛው ክፍል ማለት ነው። ጠይብ ከዛስ በይነሁ አለ ከምላሳችን ከመካከለኛው ክፍል በይነሁ በሱ መካከልና በማን ከምላሳችን ከመካከለኛው ክፍልና ወበይነ አሁንም መካከል ወሰጢል ከመካከል ወሰጢ መካከል ማለት አልሐነኪል አዕላ የላይኛው ሐነካችን የላይኛው ላንቃችን መካከሉ። እንግዲህ አሁን የምንይዘው ማን ነው? የላይኛው ላንቃችን የምላሳችን ወሰጡን እንይዛለን፣ መካከሉን እንይዛለን። ሁለተኛ ደግሞ የላይኛው ላንቃችንም እንይዛለን። ከላይኛው ላንቃችን ደግሞ ምኑ ነው? ወሰጡን አሁን የምንይዘው መካከሉ ማለት ነው። ሁለት መካከሎች ማለት የምላሳችን መካከልና ወሰጡ እንደዚሁም የላንቃችን መካከል ማለት በዛ መካከል። ስለዚህ አሁን ምን አለን? በይነሁ ማለት ምን መልሶ ወደ ማን ነው? ወደ ምላስ የምላሳችን መካከለኛው ክፍል በሱ መካከልና ወበይነ መካከል ወሰጢል ሐነክ። ሁለተኛው በይነ ደግሞ ለማን ነው? ወሰጢል ሐነኪል አዕላ ከላይኛው ከላንቃችን አዕላ የሚለው ከላይኛው ከላንቃችን ከመካከለኛው ክፍል በእነዚህ በሁለት መካከሎች ውስጥ ማን ይወጣል? ወየኽሩጁ ይወጣል። ሚንሁ ከዚህ ሰላተቱ አሕሩፊን ሶስት ፊደላቶች ይወጣል ማለት ነው። ጠይብ እስካሁን ድረስ አንዳንድ እንደዚህ ነበር ምን ያመጣልን የነበረው። አሁን በአንድ ሶስት ፊደላቶች ይይዛል ማለት ነው። እዚህ ይሄ ቦታ ላይ የምላሳችን መካከለኛው ክፍል የላንቃችንም መካከለኛ ክፍል በእነዚህ በሁለት መካከለኛ ከሆኑ ክፍሎች ላይ በእነዚህ መካከል ማለት ነው። እንደገና እንግዲህ መካከል የሚለው ቃል በስተዋል እንደማንም በእንደዚህ አይነት ሁኔታ እንይዘዋለን ማለት ነው። ስለዚህ ወየኽሩጁ ይወጣል ሚንሁ ከሱ ሰላተቱ አሕሩፊን ሶስት ፊደላቶች ይወጣሉ ማለት ነው። ጠይብ እነማን ናቸው? አልጂሙ ወሺኑ ወልያኡ እነዚህ ፊደላቶች ማለት ነው። ጂም ሺን እና ያ እነዚህ ፊደላቶች ይወጣሉ ማለት ነው። ከወሰጧ ሊሳን ከምላሳችን መካከለኛው ክፍል እንደዚሁም ከላንቃችን መካከለኛው ክፍል ጋር ምላሳችን መካከለኛው ክፍል የላይኛው ላንቃችን መካከለኛው ክፍል በመነካካት በእነዚህ በሁለት መካከል ካልናቸው ክፍሎች በዛ መካከል ደግሞ እነዚህ ሶስት ፊደላቶች ይወጣሉ። የመጀመሪያው ጂም ነው። ሁለተኛው ሺን፣ ሶስተኛው ያ ማለት ነው። አጂ ብንል ለምሳሌ አጂ መሞከር እንችላለን። አሸ ያ ደግሞ አዩ። እንግዲህ ይሄ ከማን ነው? ከምላሳችን ማለት ነው። እንግዲህ ያ ከዚህ በፊት ከጀውፍ ይወጣል ያልንበት ሁኔታ አለ። ከዛ ጋር መመሳሰል የለበትም። ከጀውፍ ይወጣል ያልነው ምን በሆነበት ሰዓት ነው? ሑሩፈል መድ በሆነበት ሰዓት፣ ሐርፈል መድ በሆነበት ሰዓት ወይም ስኩን በሆነበት ሰዓት ነው። ከዛ ይወጣል ምን ነው? አልዋው ወልያኡ አልአሊፍ ወልያኡ
ወልዋው ብለን አሳኪናት ብለናል። ሱኩን የሆኑ ብለናል ባለፈው ላይ የጆፍን ፊደላቶች በምንቆጥርበት ሰዓት ማለት ነው። ስለዚህ ያኔ ከጆፍ ይወጣል ያልነው መቼ ነው? ሱኩን በሆነበት። እዚህ ላይ ከወሰጧ ሊሳን ይወጣል ያልን ያልነው ምን ሲሆን ነው? ሐረካ በያዘበት ሰዓት ነው የሚሆነው ማለት ነው። ጠይብ ስለዚህ ሐረካ በያዘበት ሰዓት ከወሰጧ ሊሳን ይወጣል። ይሄንን ሶስት ፊደላቶችን እንይዛለን። አወጣጣቸውን በዚህም እንይዛለን። ለምሳሌ ጂም ከቀልቀላ ፊደላቶች ውስጥ ነው፣ ይነጥራል። ሱኩን ሲሆን ይነጥራል። አጅ አጅ ኢጅ ውጅ ጂም በየትኛው ሁኔታ ሱኩን ሆነበት ሰዓት ማንጠር እንዳለብን በዚሁ እንያዝ። ሺን ደግሞ ተፈሽ ያለው አሽ አሽ ይሄን በዚሁ እነዚህ ባህሪያቶች በዚሁ እንይዛለን ማለት ነው። ጠይብ ሌላኛው መልመኽረጁ ሳሚኑ መልመኽረጁ ማነው? መውጫ አሳሚኑ ስምንተኛ መውጫ ቦታ ማነው? ስምንተኛ መውጫ ቦታ ወከም ሐርፈን ስንት ሐርፎችስ የኽሩጅ ይወጣሉ? ሚንሁ ከዚህ ከስምንተኛ መውጫ ቦታ ስንት ፊደላቶች ይወጣሉ እያለ ነው። ጠይብ ጀዋብ አልመኽረጁ ሳሚኑ ስምንተኛ መውጫ ቦታ የሚባለው ሚን አወሊ ሓፈት ሊሳን ሚን አወሊ አለ ከመጀመሪያው። ጠይብ እንግዲህ አሁን ወደ ሓፋ ሄዷል፣ የምላሳችን ወደ ጎን ሄዷል ማለት ነው። አቅሳው ጨረሰ፣ ሩቁ ክፍል ወሰጦን ነገረን፣ ከዛስ የምላሳችን ወደ ጎን እየሄደ ነው። ስለዚህ ስምንተኛ መውጫ ቦታ ሚን አወል ያለ ከመጀመሪያው ሓፈት ሊሳኒ ከምላሳችን ከጎኑ መጀመሪያ ማለት ነው። እንግዲህ ከጎኑ መጀመሪያ ማለት ከዚህ ወደ ጫፍ መጥተን ሳይሆን ከላይኛው ማለት ነው። ምላሳችን ሁለት ጎን አለው፣ የቀኝና የግራ ጎን አለው ምላሳችን ማለት ነው። ጠይብ ስለዚህ ከጎኑ ነው፣ ወደፊት ግራው ነው ቀኝ ነው ራሱ ይነግረናል። ከግራው ነው ዞሮ። ስለዚህ ከምላሳችን ከግራ በኩል ሆኖ ከጎን ሆኖ ከሚን አወሉ ነው ከመጀመሪያው ነው ማለት ነው። ጠይብ ከመሐከልም ከጎን ሆኖ ከመሐከልም አይደለም ወይም ከጎን ሆኖ ከጫፍም አይደለም ማለት ነው። ጠይብ ከዛስ ሚን አወሊ ሓፈት ሊሳን ከምላሳችን ከጎኑ ከመጀመሪያው። ከዛስ ወማ የሊሂ ቀጥሎ ከሚገኘው ሚነል አድራሲ ከመንጋጋ ጥርሳችን በኩል ማለት ነው። ወማ የሊሂ ቀጥሎ ከሚገኘው ከማን ቀጥሎ ነው? እንግዲህ ከመንጋጋ ከጥርሳችን ከራሱ አይደለም እዚህ ላይ መያዝ አለብን። ከጥርሳችን ከራሱ ሳይሆን ወማ የሊሂ ቀጥሎ ከሚገኘው ሚነል አድራሲ ከመንጋጋ ጥርሳችን ቀጥሎ ከሚገኘው ቦታ በመነካካት ማለት ነው። ጠይብ የመላሳችን ጎኑ እንይዛለን። ከዛስ ከመንጋጋ ጥርሳችን ደግሞ ቀጥሎ የሚገኝ ቦታ እንይዛለን። ከዛስ ሚነል ጃኒቢል አይሰሪ ሚነል ጃኒብ ማለት ጎን ማለት ነው። ጃኒብ ማለት ጎን ነው። አይሰሪ ማለት ነው ከግራ በኩል ከግራ ጎናችን ማለት ነው። ጠይብ ስለዚህ ምላሳችን ጎን ስንል የቀኙ ሳይሆን የግራውን የተፈለገበት ማለት ነው። ወቂለ ተብሏልም አልአይመኒ ከቀኙም ሊሆን ይችላል የሚል ቂል አለ። እንደማን አሁን ላይ እየነገረን ያለው ነው የግራውን ነው። ግን ቂል ደግሞ በአባባል ወይም ሌላ ቃሪዎች ወይም ሌላ ተጅዊድ ምሁራኖች የሚያስቀምጡት ደግሞ ምን አለ? ሚነል አይመን ከግራ በኩል ከቀኝ በኩል እንዳለ እየጨመረልን ነው ማለት ነው። ጠይብ ስለዚህ እንደማንም ከምላሳችን ከጎኑ ከዛ ከጎኑ ሆኖ ራሱ ከአወሉ ከመጀመሪያው ከዛ በኋላ ወማ የሊሂ ሚነል አድራሲ ከአድራሳችን ከመንጋጋ ጥርሳችን ቀጥሎ ካለው ቦታ ከመንጋጋ ጥርሳችን ቀጥሎ ካለው ቦታ ሚነል ጃኒቢል አይሰሪ ከግራ በኩል ወቂለል አይመን ከአይመንም ከቀኝም ተብሏል። እንደማንም ወየኽሩጁ ይወጣል ሚንሁ ከዚህ ቦታ ይወጣል። ማን ይወጣል? አዳዱ ዳድ ይወጣል ማለት ነው። ጠይብ ከዚህ ቦታ ማን ይወጣል? ዳድ ይወጣል። ስለዚህ የዳድ መውጫ ቦታ በዚህ ይዛ አዳድ ባ ስለዚህ የመጀመሪያ የምላሳችን ጎን ነው። ሁለተኛው ደግሞ ከምላሳችን ጎን ሆኖ ከመንጋጋ ጥርሳችን ቀጥሎ ካለው ጋር በመነካካት ከመንጋጋ ጥርሳችን ቀጥሎ ካለው ጋር ሌላ ደግሞ ከግራ በኩል ሆኖ በዛ በግራ በኩል ማን ይወጣል? ወየኽሩጁ ይወጣል። አዳዱ ዳድ ይወጣል ማለት ነው። ጠይብ ስለዚህ ዳድ ስለዚህ አሁን መሞከር ያለብን በግራችን ሞክረዋለን። ትንሽ ያው አስዓቡል ሑሩፍ ከፊደላቶች ትንሽ ከበድ የሚል ፊደል አረብኛ ላይ ካሉ ፊደላቶች ትልቁ ፊደል ዳድ ነው። ስለዚህ ይህን በደንብ አድርገን አሁን በተባለን ሁኔታ አድርገን መሞከርና መለማመድ ያስፈልጋል ማለት ነው። ጠይብ ስለዚህ ዳድ ከዚህ ቦታ እንደሚወጣ ነገረን። ባይሆን ወለዳሊን ስንል ለምሳሌ ወለዳ ጠይብ ስለዚህ ዳድ ላይ በጣም እንግዲህ ትኩረት ይፈልጋል፣ መለማመድ ይፈልጋል። ይሄ የተባለው ነገር
ሁሉንም ተግብረን ማለት ነው። ሐፈተ ሊሳን አወሉ መሆኑን ከመንጋጋችን ጥርስ የሚለውን እያንዳንዱ ከዛ ቀጥሎ ያለው ቦታ የተባለው ከግራ በኩል ከቀኝም በመሞከር በዛ ሁኔታ ዷድን በደንብ አድርገን ለማውጣት መሞከር ይኖርብናል። ብዙ ጊዜ ዷድና እንግዲህ ዷድን እንቀራለን ብለን ወደ ዳል ጠጋ እንላለን፣ ወይ ሌላ ፊደል ወይም መውጫ ቦታውን ቀይረን ከሌላ ቦታ የምናወጣበት ሁኔታ ስለሚኖር ይህን ትኩረት አድርገን እንይዛለን ማለት ነው። ስለዚህ እንደማንም ስምንተኛው መውጫ ቦታ ያው ዷድ መውጫ ቦታ መሆኑን ነገረን ማለት ነው። ኢንሻአላህ እንግዲህ የዛሬ እዚህ ድረስ እናቁምና ዛሬ ያየናቸው 4 መውጫ ቦታዎችን አይተናል። 5ኛ፣ 6ኛ፣ 7ና 8 አይተናል ባለፈው ከመጀመሪያ ከ1 እስከ 4። ዛሬ ደግሞ ከ5 እስከ 8 ያሉትን 4 እያየን እየሄድን ነው ማለት ነው። በዛ መካከል የሚወጡ ፊደላቶችን በዚሁ እንያዝ። ለምሳሌ መጀመሪያ ላይ ያልናቸው መጀመሪያ ላይ እስከ 4 ባለው ስንት ፊደላቶች ወጥቷል የሚለው ማወቅ ይኖርብናል። ዝም ብለን መሄድ ብቻ ሳይሆን ወይም ወደፊት እየቆጠርን መሄድ ብቻ ሳይሆን ስንት መውጫ ቦታዎችን ይይዘናል። ከነዛ መውጫ ቦታዎች ደግሞ ስንት ፊደላቶች ወጥተዋል። ለምሳሌ ከ1 እስከ 4 ባሉ መውጫዎች ስንት ፊደላቶች ወጥተዋል። እንግዲህ የራሳችን እንደ ቤት ስራ አድርገን እንፈልጋቸው። እኔ እዚህ ላይ ባልጠቅሳቸውም ማለት ነው፣ ምክንያቱም አይተናቸዋል። ጀውፍ ላይ ስንት እንዳወጣን፣ ሐልቅ ላይ ከጉሮሮ ስንት እንዳወጣን። ሌላኛው ደግሞ ዛሬ ደግሞ አሁን በተማርነው ላይ ደግሞ ስንት ፊደላቶች ወጥተዋል፣ መውጫ ቦታቸው ስነማን ናቸው፣ አወጣጣቸው ይዘነዋል አልያዝነውም የሚለውን በዚሁ ትኩረት እያደረግን መሄድ ይኖርብናል ማለት ነው። አላህ ሱብሓነሁ ወተዓላ ያግራልን፣ አላህ ገር ያድርግልን። እንግዲህ አላህ ሱብሓነሁ ወተዓላ ወለቀድ የሰልነል ዚክረ ብሏል። ቁርአንን አግርተነዋል፣ ገር አድርገነዋል ብሏል። ስለዚህ ኢንሻአላህ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ብሏል አላህ ሱብሓነሁ ወተዓላ። እነዛ በእኛ መንገድ ላይ ታገዱት ብለዋል። ስለዚህ ይሄ ከአላህ ሱብሓነሁ ወተዓላ መንገድ ትልቁ መንገድ ቁርአን የምናውቅበት ወይም ቁርአን የምንማረው ትልቅ የአላህ መንገድ ነውና ስለዚህ በዚህ መንገድ ላይ መታገል መሞከር ይኖርብናል። ከዛ አላህ ሱብሓነሁ ወተዓላ ራሱ ቃል ገብቷል ያገራልናል ማለት ነው። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።